እግዚአብሔር የሰጠን ፈጣሪ አምላካችን የሰጠንን ጸጋ አእምሮአችን፣ ስጋችንና መንፈሳችን እንዴት እንደምናሰራ የህይወት ክህሎት ጉዳዮችን በደንብ ዲቨሎፕ ያደረገን እየነቀን ስንሄድ ወደዛ እንዳንሄድ የሚያደርገን ነገር የለም። ፈተናዎች፣ ጉድጓዶች፣ ሰባራ፣ ሰንካላ ምክንያቶች፣ ሰበቦች ሁልጊዜም አሉ። እውነተኛ የውስጣችን ፓሽን ካገኘን በኋላ ረጃጅም እቅዶችን፣ ስትራቴጂክ እቅዶችን አስቀምጠን እሱን ደግሞ ወደ አመታዊ እቅድ በማምጣት አመታዊ እቅዳችንን ደግሞ በየቀኑ ግብ በማስቀመጥ ምን መስራት እንዳለብን ዴይሊ ምን መስራት እንዳለብን እቅዶቻችን ላይ ግብ ካስቀመጥን በኋላ እሱን እየሰራን ስንሄድ ነው ትክክለኛ ደስታችን፣ ሙሉ ደስታችንን የምናገኘው። ማንም ሰው ድሃ እንዲሆን ተብሎ የተፈጠረ የለም። ማንም ሰው ፕሬዝዳንት መሆን አለበት ተብሎ የተፈጠረ ሰው የለም። ማንም ሰው ትልቅ ሃይራርኪ ላይ መቀመጥ አለበት፣ እከሌ ደግሞ ዝቅተኛ ጎዳና ላይ መቀመጥ አለበት ተብሎ የተፈጠረ ሰው የለም። የተለያዩ ነገሮች ካደግንበት ሁኔታ አንጻር አሁን ባለንበት ቦታ አስቀምጦናል። ነገር ግን ለአንዱ የተፈቀደ ለሌላው ያልተፈቀደ አይደለም። በተፈጥሮ ፈተና ሳይኖር ሳይወድቅ በጣም ኃይለኛ ቁስል ሳይገጥመው በጣም ተስፋ መቁረጥ ሳይደርሰው ትልቅ ቦታ ላይ የደረሰ ሰው በዚህ ምድር ላይ ነው። ብቻችን በ24 ሰዓት ውስጥ የምናስብበት ዲፕሊ ወደ ውስጣችን ፈጣሪ ወደ ሰጠን ማንነታችን ማሰብን ይጠይቃል። በየቀኑ ሰዓት 2 ሰዓት ለኛ የግላችን ሰጥተን ወደ ውስጣችን የምናስብበት ጊዜ ይፈልጋል። ያን ጊዜ በጣም ሴኪዩርድ ስንሆን፣ ሰላማዊ ስንሆን፣ ውስጣችን በደንብ ስንረዳ የተሰጠን መክሊትና የህይወት ጥሪ ምን እንደሆነ እየተረዳን እንመጣለን። ውስጤ ደስ የሚለኝ ነገር ቢሰራው ለገንዘብ ሳይሆን ለዝና ለክብር ሳይሆን ውስጤ ሁልጊዜ ሳይደብረው በደንብ ደስተኛ የመሆን የሚችለው የተሰጠኝ ነገር ምንድን ነው የሚባለው ነገር ሜቢ ኢት ቴክስ ታይም። ያንን ካገኘን በኋላ እሱን በቪዥን አስቀምጠን በየቀኑ እሱን ነው ፕሪፎርም የምናደርገው። ያኔ ነው እውነተኛ ደስታ እያገኘን የምንሄደው ማለት ነው። በፈጣሪ አምሳልና ኢሜጅ ነው የተፈጠርነው። ይህ ነገር ሊገባን ይገባል። ሰማይና ምድርን የፈጠረ አምላክ ከሌሎች ስነ ፍጥረት ሁሉ ከፍ አድርጎን ሰውን በመልኩና በምሳሌያችን እንፍጠር ካለ እኛ የተፈጠርነው በእግዚአብሔር መልክና ምሳሌ ነው። ይሄ በደንብ ሊገባን ይገባል። እድሜያችን በጨመረ ቁጥር ከፍ እያለን ወደ ጎልማሳ ምናምን ስንሄድ የማይጸጽት ነገር ሰርተን ማለፍ እንድንችል ነው ዋናው ቁም ነገር። ይሄን ሰርቼ ባላለፍኩ የሚባል ነገር በስተርጅና ወደ ጎልማሳነት ከፍ ሲባል ነው የሚመጣ ይላሉ እነዚህ ምሁራን። የሰው ልጅ በህይወቱ እጅግ ደስተኛ የሚያደርገው እድሜው በሄደ ቁጥር ጊዜው በሄደ ሰዓት በውሎ ደስተኛ የሚያደርገው ቅመም ሴቲንግ ኤ ሂውጅ ጎል ነው ይሉታል ስኮላርስ። ትልቅ የሆነ ዓላማ ማስቀመጥ በህይወቱ ላይ አድረን ጠዋት ስንነሳ ለመስራት ጓጉተን የምንፈልገው ነገር ወይ በጣም ኢንትረስትድ ሆነን የምንጓጓውን ነገር ከሌለ ህይወት አስቸጋሪ ነው የሚሆነው። ስለዚህ we need a huge goal፣ ትልቅ ግብ ዓላማ ማስቀመጥ የግድ ይላል። ሁለተኛዎቹ አይነት ሰዎች ላክሊ ፈተናዎች እንዳሉ፣ አንድ ነገር ሲጀምር ጫጫታዎች እንዳሉ፣ ከቤት ጀምሮ ከጓደኛ ጀምሮ በጣም ከሚቀርቡ ወዳጅ ጀምሮ ጫጫታዎች እንዳሉ የሚያውቁ ሰዎች ናቸው። ውስጣቸው ግን ትልቅ እምቅ የሆነ ህልም ያላቸው፣ ፍላጎት ያላቸው፣ የሆነ ነገር ለማሳካት እጅግ ጉጉ የሆኑ ሰዎች። ሲጀመር ጫጫታዎች ዝም ካሉበት ምንም እድሜ ልክ ያልተሰሙ ጫጫታዎች እንደሚነሳ ኮንሲደር ማድረግ የሚችሉ ሰዎች፣ ለራሳቸው የሰጡት ኢሜጅ ደግሞ በጣም ከፍ ያለ እኔ አሁን ካለሁበት 10 እጥፍ 20 እጥፍ 30 እጥፍ ማደግ ይችላለሁ፣ በደንብ ተትረፍርፎ ህይወት መኖር ይችላለሁ፣ በህይወቴ የሚያስፈልጉ በጣም ከባባድ ትላልቅ ፒላሮችን ምሰሶ የሚባሉት አስፈላጊ ነገሮችን ማሟላት ይችላል ብሎ ለራሳቸው ከፍ ያለ ምስል ኢሜጅ የሚሰጡ ሰዎች አሉ። ደግሞ በሚሆን በማይሆን ነገር ላይ ስንጠመድ ነው በጣም ቢዚ ሆነን ጊዜ የማይበቃ። ለዚያም ለነገ ህይወታችን ለምናልመው ለትልቁ ህልማችን የሆነ ነገር ጠብ የማያደርጉ ነገሮች ናቸው አብዛኞቹ። በደንብ ከፈተሽ ናቸው ብቻችን ሆነን በደንብ ኦተንቲክ ሆነን ከፈተሽ ናቸው ለነገ ህይወታችን ለትልቁ ህልማችን የማይጠቅሙ ነገሮች ናቸው አብዛኞቹ። እከሌ በፈለገ ሰዓት በዚህ ቀን ምናምን ከሚባል ከሆነ ሁሌ የሚገኝ ከሆንኩ እቅድ የለኝም ግብ የለኝም ማለት ነው። ቅድም እንዳልነው ቀን ባመጣ የሚኖር ሰው ነኝ ማለት ነው። ሌላ ትርምስ የሆነ መንጋነት፣ በብዙሃን አንድ ላይ ማሰብ፣ እዛም እዚህም የማይጠቅሙ ነገሮች ላይ ነገ ገቢን በማይጨምሩ ነገሮች ላይ ህይወትን ደስተኛ በማያደርጉ ነገሮች ላይ ሰዎችን ለማስደሰት ስንል እዛም እዚህም የሚሆን ከሆነ ግብ የማናስቀምጥ ከሆነ
በየዕለቱ ደግሞ ለግባችን የሆነ ነገር ኢንቨስት የማናደርግ ከሆነ ህይወት የማታ ማታ በጣም ሪግሬት ያደርገናል፣ እንድንጸጸት ያደርገናል። ህይወትን ቀለል ባለ መልክ ደስተኛ ሆነን ለመኖር ከፈለገን አንደኛ ማታ ማታ እየተኛን ለነገ በተስፋ እንድናድር ጠዋት በንቃት እንድነሳ የሚያደርግን እቅድ ያስፈልገናል። የረጅም ጊዜ ግብ ያስፈልገናል። ስትራቴጂክ የሆነ ሂውጅ ጎል ያስፈልገናል። ሀብት አስፈላጊ ነው። እሴት አስፈላጊ ነው። በተመሳሳይ ራዲየስ ደግሞ የሚያስፈልጉ ሌሎችም የነፍስ ጥያቄዎች አሉ። የውስጥ የማንነታችን ጥያቄዎች አሉ። ነፍስ ከገንዘብ ባሻገር ብዙ ሌሎች ጥያቄዎች አሉ። እነኚህ ነገሮችን በደንብ በማጥናት አንድ ላይ ይዞም ይፈልጋል። ለቻናላችን አዲስ የሆናችሁት መርሃ ግብሮቻችንን ለመከታተል ሰብስክራይብ በማድረግ ይጀምሩ። ለሌሎችም እንዲደርስ ሼር አድርጉላቸው። ይህንን ቪዲዮ ላይክ በማድረግ ይጀምሩ። እናመሰግናለን። ሰላም ጤና ይስጥልን። ከባለፈው የቀጠለ ትምህርት ነው ዛሬ የምናስተላልፈው። ባለፈው የጀመርነው ትምህርት አለ እንደምናውቀው ውድ ቤተሰቦቻችን፣ ላይፍ ኳድራንትስ በሚል ርዕስ ባለፈው ክፍል አንድን ጀምረናል። ዛሬ ደግሞ ካቆምንበት ለተወሰኑ ደቂቃዎች እንቀጥላለን። እያንዳንዳችን በየትኛው ኳድራንት ውስጥ እንደምንቀመጥ ራሳችን እንፈትሽ በሚል ነበረ ባለፈው የተለያየ ነው። አሁን ቀጣዩ ትምህርታችን በየትኛው ኳድራንት ውስጥ ናቸው? ኳድራንት 1 2 3 ወይንም 4 በየትኛው ናቸው? ቀጣይ ያለው እርምጃ ለመውሰድ እኛ ያለንበትን ኳድራንት በትክክል መለየት አለብን። ይሄ ለራሳችን ብቻ ነው። በየትኛው ኳድራንት ውስጥ ናቸው? በየትኛው ኳድራንት ውስጥ ናቸው? በየትኛው ኳድራንት ውስጥ ነሽ? በየትኛው ኳድራንት ውስጥ ነህ? 1 ፎሎወርስ፣ ድሪመርስ፣ ፕሮዲውሰርስ ኦር አቺቨርስ። ስለዚህ ይሄንን ከወሰነን በኋላ ወደ አቺቨርስ ለመሄድ ሁሉም ቅድም እንዳልነው ወደ አቺቨርስ ነው መሄድ የሚፈልጉት። ስለዚህ የኛን ኳድራንት መጀመሪያ እንለያለን። የመጀመሪያው ስቴፕ ምናልባት ፎሎወር ላይ ያለን ሰዎች ካለን ይሄን ኳድራንት እኔን ይመለከተኛል ብለን እሱን እንወስናለን። ፕሮዲውሰር ጋር ያለን ሰዎች ወይንም ድሪመርስ ላይ ያለን ሰዎች ራሳችን እንወስናለን። ከዛ በኋላ ሁሉም እችን ኳድራንት ማጂክ ኳድራንት ስለምናፍቅ ወደዚያ ለመሄድ እናመለክታለን። ሶስቱም ኳድራንት ወደ ማጂክ ኳድራንት ወይም ወደ አቺቨርስ ኳድራንት ለመሄድ ነው የምንጓጓው። ልክ ባየነው ባህሪያቸው መሰረት ማለት ነው። በጣም ፈጻሚዎች፣ በጣም ስትራቴጂክ የሆኑ ሰዎች፣ በጣም ህልመኞችና ያንን በየቀኑ የምናደርግ አይነት ሰዎች፣ ያንን በየቀኑ በማድረግ ደግሞ እጅግ ውስጣችን ደስተኛ የሆኑ ሰዎች መሆን እንፈልጋለን። እቅዶቻቸውና ያኛውን ጫፉ ላይ ያለውን ህልሞቻቸውን ስኬቱን እያሰቡ እያንዳንዱን ቀን ከ10 ዓመት በፊት ዛሬ ዳር ቬሪ ሃፒ። አንድ ሰው አልባሌ ቦታ ላይ ስውል ነው ቀኑ በጣም ደባሪ የሚሆነው፣ ቀኑ በጣም አስለችና ረጅም የሚሆነው። ልክ ወደ ህልሞቻችን ወደ እቅዶቻችን የሚመራ ነገር ላይ ትራክ ላይ ስንሆን ቦሪንግ የሚባል ቀን እንደሌለ ከዚህ በፊትም በሌላ ቪዲዮ ላይ አንስቻለሁ። ስለዚህ እቅድ አቅደን ወደዚያ የሚያስኬድ መንገድ ላይ በየቀኑ ትናንሽ ነገሮችን እየጨመርን እየሰራን ስንሄድ the whole day is just will be very happy። ሙሉ ቀኑን ደስተኛ ነው የምንሆነው ማለት ነው። ምክንያቱም የሚጨንቀን ነገር የለም፣ የሚዋክን ጊዜ የለም ማለት ነው። ወደዚያ የሚያስኬድ ነገር ላይ አንድ ነገር ካደረግኩ ለዛሬ 10 ዓመት በማስበው ቢዝነስ ላይ ዛሬ ከሆኑ ሰዎች ጋር መግባባት ከፈጠርኩ፣ የሆነ ኢንፎርሜሽኖችን ካገኘው፣ የሆነ መጽሐፍ ካነበብኩ፣ የሆነ ነገር ኦፕሬት ካደረግኩ በእያንዳንዱ ቀን እንደዛ አይነት ነገሮችን እየሰራ የሚሄድ ከሆነ ቀን ሙሉ የሚሰለቸኝ ነገር የለም። ያ ሰው ሁል ጊዜ ደስተኛ ይሆናል። በየቀኑ ደስተኛ ይሆናል። የሚያባክነው ጊዜ የለም። ባሰበው ከውስጡ አፍልቆ ዲዛይን ባደረገው ቪዥን ውስጥ እለቱን በየዕለቱ እዛ ውስጥ ስለመውል የሚደብር የሚሰለች ረጅም ቀን የሚባል ቀን አይኖርም። ሁል ጊዜ ደስተኛ ነው የሚሆነው። ቢኮዝ በእኛ እቅድ በእኛ ቪዥን ውስጥ ስላለን ስሩ አውት በምንሰራበት ጊዜ ያንን ቀን ደስተኞች እንሆናለን። ስለዚህ ነው ይህንን አቺቨርስ ያረፉበትን ኳድራንት ሁላችን እንመኛለን። ከዚህ በፊት በብዙ ቪዲዮዎች ላይ እንደገለጽኩት መሆን የምንፈልገው አይነት ሰው በትክክል ከወሰነን በኋላ ትልቅ ቪዥን የ5 ዓመት የ10 ዓመት ቪዥን እንደዚህ አይነት ሰው መሆን አለብኝ ብለን መወሰን አለብን። የሆነ ነገር ለማግኘት የምናቅደው እቅድ ነገሩን ካገኘን በኋላ ተስፋ የሚያስቆርጥ እንደገና የሚደብረን ስሜታችን የሚቀዘቅዝ አይነት ሰዎች
መሆን የለብንም። ተፈጥሯችን እንደዛ አልነበር። እውነተኛ የውስጣችን ፓሽን ካገኘን በኋላ ረጃጅም እቅዶችን ስትራቴጂክ እቅዶችን አስቀምጠን እሱን ደግሞ ወደ አመታዊ እቅድ በማምጣት አመታዊ እቅዳችንን ደግሞ በየቀኑ ግብ በማስቀመጥ ምን መስራት እንዳለብን ዴሊ ምን መስራት እንዳለብን እቅዶቻችን ላይ ግብ ካስቀመጥን በኋላ እሱን እየሰራን ስንሄድ ነው ትክክለኛ ደስታችን ሙሉ ደስታችንን የምናገኘው። የሆነ ነገር ዛሬ በየሆነ ትሪክ ስላገኘን ህይወታችን ሙሉ ደስታ የሚሆን ይመስላል ነው። የውስጣችን ትክክለኛ ፍላጎት ያለ ማንም ኢንተርፌራንስ የተሰጠን ማንነታችን የህይወት ጥሪያችን ስናገኝና እሱን በየቀኑ እየፈጸመን ስንሄድ ነው ትክክለኛ ደስታችን በደንብ ኢሞሽናሊ ፊል ማድረግ የምንችለው። ከዚህ በፊት የተለያዩ ቪዲዮዎችን አንስቻለሁ። ስለዚህ እንደዚህ ካለንበት ኳድራንት ሁሉም ሰው የሚናፍቀው አቺቨርስ ስለሆነ አቅጣጫችን እናሰምራለን። ፕሮዲውሰሮች ከሆነን በዚህ መልክ አቅጣጫችንን እናሰምራለን። ድሪመርስም እንደዚሁ፣ ፎሎወርስም እንደዚሁ። እያንዳንዱ አቅጣጫ እንደምታዩት አረው ዳይሬክሽኑ አንድ አይነት አይደለም። ለምሳሌ ፎሎወርስ እንደዚህ ስትሬት ወደ አቺቨርስ ኳድራንት ተሰመረ ማለት ያ ማለት በሁለቱም አክሲስ ሁለቱንም በደንብ ዴቨሎፕ ያደረገ መሄድ አለበት ያ ሰው ማለት ነው። ማይንድ ሴቱንም ከፍ ማድረግ አለበት። ስትራቴጂክ የሆኑ እቅዶችን በደንብ ማቀድ አለበት። ሎንግ ተርም ቪዥኖችን ማስቀመጥ መቻል አለበት። ያንን ሁል ጊዜ ኤክሰርሳይዝ ማድረግ አለበት። የዛሬ 15 ዓመት ምን አይነት ሰው መሆን ፈልጋለሁ? ከማን ጋር እንዴት አይነት ሰዎች ሰው መሆን እንችላለን? ስለዚህ በዚያ መንገድ ላይ ብዙ ፈተናዎች እንዳሉ ጭምር የተለያዩ ነገሮችን እያነበበ ራሳችን ዴቨሎፕ ያደረገን ማይንድ ሴታችንን ለዛ ደግሞ ላቀነው ነገር ተገዢ ሆነን ፕሪፎር የምናደርገው አክቲቪቲያችን ላይ ወይንም አክሽናችን ላይ በደንብ ዴቨሎፕ አድርገን ሁለቱን አንድ ላይ ይዘን የምንገባ ሰዎች ነን፣ በዚህ በፈረስት ኳድራንት ላይ ያለን ሰዎች። ስለዚህ ሁለቱንም በደንብ ፕሪፎርም እያደረገን ነው የምንሄደው ማለት ነው። ፎሎወርስ ላይ ካለን ማንም ሰው ድሃ እንዲሆን ተብሎ የተፈጠረ የለም። ማንም ሰው ፕሬዝዳንት መሆን አለበት ተብሎ የተፈጠረ ሰው የለም። ማንም ሰው ትልቅ ሃይራርኪ ላይ መቀመጥ አለበት፣ እከሌ ደግሞ ዝቅተኛ ጎዳና ላይ መቀመጥ አለበት ተብሎ የተፈጠረ ሰው የለም። የተለያዩ ነገሮች ካደግንበት ሁኔታ አንጻር አሁን ባለንበት ቦታ አስቀምጦናል። ነገር ግን እያንዳንዱ ሰው ትልቁ ቦታ ላይ አቺቨርስ ላይ የመገኘት መብቱ እንትኑም ተሰጥቶናል። ኮንስትሬንቶች የሉ ማለት አይደለም። ነገር ግን ለአንዱ የተፈቀደ ለሌላ ያልተፈቀደ አይደለም በተፈጥሮ ናቹራሊ። ስለዚህ እከሌ የደረሰበት እንደዚህ የምንመኘው አይነት ሰው እኔ መሆን አልችልም የሚባል ነገር የለም። መሆን እንችላለን፣ በደንብ እንችላለን። ዲሲፕሊኖች ምንድን ናቸው የሚባሉ ነገሮችን ብቻ እነሱን በደንብ ዲቨሎፕ ማድረግ ነው ከኛ የሚጠበቀው። የተለያዩ ፈተናዎች፣ ውድቀቶች አሉ። ይሄ ከዚህ በፊትም አንስቻለሁ። 1000 ዓመት ቢሰጥንም እነኚህ ፈተናዎች አዳዲስ እየሆኑ ይቀጥላሉ። እንደው በጣም አግራቢት ያደረጉ ይቀጥላሉ። ፈተና ሳይኖር ሳይወድቅ በጣም ኃይለኛ ቁስል ሳይገጥመው በጣም ተስፋ መቁረጥ ሳይደርሰው ትልቅ ቦታ ላይ የደረሰ ሰው በዚህ ምድር ላይ ነው። እጅግ ተፈትነዋል። በሰዎች ሞራል ተፈትነዋል፣ በቤተሰብ ተፈትነዋል፣ በጓደኛ ተፈትነዋል፣ በፖለቲካ በመንግስት ተፈትነዋል። ሰዎች በጣም ሃይ አቺቭ አድርጎ በዓለም ላይ ለብዙ ሚሊዮን ሰዎች ህይወት የሆኑ ሰዎች፣ ኑሮ የሆኑ ሰዎች፣ አሁን የምናያቸውን ቴክኖሎጂዎችን የፈጠሩ ሰዎች፣ አውሮፕላኖችን፣ መኪና፣ ስልኮችን የፈጠሩ ሰዎች መንገዳቸው አልጋ ባልጋ አልነበረም። የዘመናት ፈተናዎች ነበሯቸው። ለዚህ ነው ሁልጊዜ መሞከር እንዳለበት። ስንሞክር አንድ ነገር እያወቅን ስንወድቅም አንድ ነገር እያወቅን እንደምንሄድ። ባለፈው እንዳነሳሁት አልበርት አንስታይን ሰዎች ስማርት ነው ይሉኛል፣ እኔ ግን ስማርት ሆኜ አይደለም፣ አንድ የገጠመኝን ችግር ለረጅም ጊዜ ሁልጊዜ ደጋግሜ ስለሚሰራ ነው ስማርት የሆንኩት ይላል አልበርት አንስታይን። ስለዚህ ፈተናዎች በገጠሙ ቁጥር ፐርሲስተንት የሆኑ ሰዎች በስተመጨረሻ ሳክሲድ ያደርጋሉ። እኛም ስማርት ናቸው ጎበዞች ናቸው እንላቸዋለን። በእኛና በእነሱ መካከል ያለው ጉዳይ ይሄ ነው። መጽናት፣ ኮንፊደንስ፣ ዲተርሚኔሽን፣ እነኝና መሰል የህይወት ክህሎት ጉዳዮች በእኛና በእነሱ መካከል ልዩነትን ፈጥሯል እንጂ አንዱ አቺቭ እንዲያደርግ አንዱ አቺቭ እንዳያደርግ የተፈጠረ ሰው የለም፣ በታምር የለም። እግዚአብሔር የሰጠን ፈጣሪ አምላካችን የሰጠንን ጸጋ አእምሯችን፣ ስጋችንና መንፈሳችን እንዴት እንደምናሰራ የህይወት ክህሎት ጉዳዮችን በደንብ ዲቨሎፕ ያደረገን እየነቀን ስንሄድ ወደዛ እንዳንሄድ የሚያደርገን ነገር የለም። ፈተናዎች፣ ጉድጓዶች፣ ሰባራ፣ ሰንካላ ምክንያቶች፣ ሰበቦች ሁልጊዜም አሉ። እነሱ እያሉ ነው ሰዎች ሰማይ ጠቀስ የሆነ ደረጃ ላይ ለብዙ ሚሊዮን ሰዎች የተረፉት። ለቻናላችን አዲስ የሆናችሁት
መርሃ ግብሮቻችንን ለመከታተል ሰብስክራይብ በማድረግ ይጀምሩ። ለሌሎችም እንዲደርስ ሼር አድርጉላቸው። ይህንን ቪዲዮ ላይክ በማድረግ ይጀምሩ። እናመሰግናለን። ማይክሮሶፍት እነ ቢል ጌትስ ፈጥሮ ዓለም ሁሉ አሁን የሚገለገልበት ማይክሮሶፍት ኮምፒውተር ላይ ማይክሮሶፍትን የፈጠሩ ሰዎች እነ አፕል እና ሌሎችን የከፈቱ እነ ስቲቭ ጆብስ ይገርማቸዋል። አንድ ሰው ነው ዓለም ሁሉ አሁን የሚጠቀመው እነዚህ መሳሪያ ቴክኖሎጂዎችን ነው። የአንድ ሰው ሀሳብ ነው። ምንድን ነው ልዩነቱን የፈጠረው? ጀስት ዲስ ኢዝ አፕ ቱ ዩ። ስለዚህ አንድ ሰው እንትን እንዲሆን፣ አንድ ሰው ጎዳና ላይ እንዲሆን፣ አንድ ሰው ፕሬዝዳንት እንዲሆን፣ ሌላው ደግሞ እንትን እንዲሆን የተፈጠረ ሰው የለም የኛ የንቃት ጉዳይ ካልሆነ በስተቀር። ስለዚህ ያንን ንቃታችን ከፍ በማድረግ የውስጥ ፓሽናችን በደንብ ውጪ አውጥተን ለብዙ ሚሊዮን ሰዎች ህይወት ለመሆን ከኛ ይጠበቃል። ስንፈጠርም በዚህ መልክ ነው የተፈጠርነው። ብዙ ረብሽ የሆኑ ነገሮች ሸፍኖን ነው እንጂ ስንፈጠር ከትልቅ ኦብጀክቲቭ ጋር ፈጣሪ ከትልቅ የህይወት ጥሪ ጋር እንደፈጠረን ከዚህ በፊት ባቀረብኳቸው ቪዲዮዎች ላይ መመልከት ትችላላችሁ። ስለዚህ የተሳካላቸው ሰዎች፣ በጣም ጥሩ ቦታ ላይ ያሉ ሰዎች፣ እኛ አሁን የምንመኛቸው ሰዎች፣ ብንጨብጣቸው፣ ፎቶ ብንነሳቸው ደስ የሚሉ ሰዎች የሆኑበትን ቦታ ልክ እንደኛ ፓሽን መሰረት we can attain our vision ቪዥናችንን ማስፈጸም፣ መከወን፣ ፕሪፎርም ማድረግ እንችላለን። የንቃት ጉዳይ ይወስናል። ብቻችን በ24 ሰዓት ውስጥ የምናስብበት ዲፕሊ ወደ ውስጣችን ፈጣሪ ወደ ሰጠን ማንነታችን ማሰብን ይጠይቃል። በየቀኑ ሰዓት 2 ሰዓት ለኛ የግላችን ሰጥተን ወደ ውስጣችን የምናስብበት ጊዜ ይፈልጋል። ያን ጊዜ በጣም ሴኪዩርድ ስንሆን፣ ሰላማዊ ስንሆን፣ ውስጣችን በደንብ ስንረዳ የተሰጠን መክሊትና የህይወት ጥሪ ምን እንደሆነ እየተረዳን እንመጣለን። እንደዚህ አይነት ቪዲዮዎችን ከዚህ በፊት ስለሰራ ብዙ አልደግማቸው። ስለዚህ ሁሉም ሰው አቺቨርስ ላይ መድረስ ይችላል። ፎሎወርስ ላይ ያለም፣ ፕሮዲውሰርስም ላይ ያለው፣ ድሪመርስ ላይ ያለ ሰው አቺቨርስ ሃይ ማይንድድ መሆን ይችላል። ለዛ ላቀለው ነገር ደግሞ ሃይ ፕሪፎርምድ የሆነ ሰው መሆን ይችላል። እያንዳንዱን ቀን ለዛሬ 20 ዓመት ወይም 15 ዓመት ለስትራቴጂክ እቅዱ መስራት ይችላል፣ መሆን ይችላል፣ ዲስፕሊንድ መሆን ይችላል፣ ፐርሲስተንት መሆን ይችላል። የኛ የንቃት ጉዳይ እና ሌሎች ኮንስትሬንቶች አሉ። በእርግጥ እነኚህ ኮንስትሬንቶችን እንዴት ልለፍ ነው። ለእኔ ህይወት ሌላ ሰው ተጠያቂ የለም። በቃ ባለፈው አንስቻለሁ። ለእያንዳንዳችን ህይወት ማንም ብሌም አናደርግም። እኔ ጋር 100% ኃላፊነቱን መውሰድ ስንጀምር የውስጥ ብቃታችን በደንብ ከፍ እያለ እንደሚመጣ ባለፈው ባስተላለፍነው ቪዲዮ ላይ መመልከት ይቻላል። ስለዚህ ለውስጣችን፣ ለህይወታችን፣ ለኑሯችን መሆን ለሚፈልገው ለእኛ ህልማችን 100% ኃላፊነት መውሰድ ይገባናል። ያንን መውሰድ ስንጀምር የውስጥ ብቃታችን ወደ ውጪ ወደ ገሃዱ ዓለም ስጋ መልበስ ይጀምራል ትላለች ኦፕራ ዊንፍሬ። ስለዚህ ማንም ሰው ከሶስቱም ኳድራንት ተነስቶ አቺቨርስ መሆን ይችላል። ፎሎወርስ ፐርፎርማንስን ማይንድሴትንም እየጨመሩ ሁለቱን እየጨመሩ መሄድ አለባቸው። ፕሮዲውሰሮች ደግሞ ከታች ያሉት ሞር አክሽን ሰዎች ናቸው። ከነሱ የሚጠበቀው የሚጨመረው ነገር ምንድነው? ማይንድሴት ከፍ ማድረግ፣ ስትራቴጂክ የሆኑ እቅዶችን ማቀድ። የዛሬ ይህን አይነት ዓመት እንደዚህ አይነት ሰው መሆን አለብኝ፣ የግሌን የውስጤን በትክክል ተግባራዊ ማድረግ አለብኝ፣ እሱን ፕሪፎርም ማድረግ አለብኝ ብሎ ሎንግ ተርም ቪዥን ማስቀመጥ አለባቸው። ሎንግ ተርም ቪዥን ካስቀመጡ በኋላ ልክ እንደለመዱት ሃይ አክሽን ሲወስዱት they can be here በአቺቨርስ ወይም ማጂክ ኳድራንት ላይ መሆን ይችላሉ ማለት ነው። ሌላ ድሪመሮች ደግሞ በተቃራኒው ምንድነው? ሃይ ማይንድ ሴት አላቸው፣ ነገር ግን በነገሮች የሚሰናክሉ ሰዎች ናቸው። ላቀዱት እቅድ ዲሲፕሊን የሆኑ ሰዎች አይደሉም። ስለዚህ እቅዶችን ረጃጅም እቅዶችን ካቀዱ በኋላ ሾርት ተርም እቅድ ብቻ እንዳይሆን በደንብ ጥብቅ የሆነ ዲሲፕሊን በየቀኑ ለሚተገበሩት ስራ አክቲቪቲያቸው በጣም የዲሲፕሊን ሰዎች፣ ጥብቅ ሰዎች፣ ለእቅዳቸው በደንብ የተሰጡት ኮሚትድ የሆኑ ሰዎች መሆን ሲጀምሩ ይሄ አሮው ወደ አቺቨርስ ይመራቸዋል። ወደሚፈልጉት ቪዥን አቴን ማድረግ ይጀምራሉ፣ ሳክሲድ ማድረግ ይጀምራሉ ማለት ነው። ይሄ የንቃት ጉዳይ ነው። ስለዚህ ቪዥናችን ካስቀመጠን በኋላ ወደዛ የሚያስኬዱኝ ነገሮች፣ ትምህርቶች ምንድን ናቸው? እያንዳንዳችን ከራሳችን ተፈጥሮ ጋር ነው። ሁሉም ሰው አንድ አይነት መክሊት አይኖረውም። ሁሉም ሰው አንድ አይነት ህይወት ጥሪ የለውም። ውስጤ ደስ የሚለኝ ነገር ቢሰራው ለገንዘብ ሳይሆን ለዝና ለክብር ሳይሆን ውስጤ ሁልጊዜ ሳይደብረው በደንብ ደስተኛ መሆን የሚችለው የተሰጠኝ ነገር ምንድን ነው የሚባለው ነገር ሜቢ ኢት ቴክስ ታይም። ያንን ካገኘን በኋላ እሱን በቪዥን አስቀምጠን በየቀኑ እሱን ነው ፕሪፎርም እናደርገው።
ያኔ ነው እውነተኛ ደስታ እያገኘን የምንሄደው ማለት ነው። እውነተኛ ደስታ እያገኘን የምንሄደው። ስለዚህ ሰዎች የደረሱበትን ቦታ አቺቨርስ ማጂክ ላይ መድረስ እንችላለን። ያንን ለማድረግ የራሳችንን መንገድ ነው የምንፈጥረው። የራሳችን ሲስተም ነው የምንፈጥረው። በእከሌ መንገድ በእንትና መንገድ የሚባል ነገር የለም። ቁጭ ያለ ፎርሙላ፣ የማይነቃነቅ ፊክስድ የሆነ ፎርሙላ የለውም። ያንን ግብ አቴን ለማድረግ ምን ባደርግ ይሻላል? እንዴት ቢሆን ይሻላል? መንገዱ፣ ቴክኒኩ ምን አይነት እውቀት ቢጨምር ይሻላል? የየራሳችንን መንገድ እንፈጥራለን ማለት ነው። ይሄ ለሰው ልጅ የተሰጠ ነገር ነው። በቃ ፔሬድ ሰው ማሰብ ሲጀምር፣ ማሰላሰል ሲጀምር፣ እንዴት ብሎ መጠየቅ ሲጀምር ያንን ነገር ሶልቭ የማድረግ አቅም እንዲኖረው ተደርጎ ነው የተፈጠረው የሰው ልጅ። ምክንያቱም በፈጣሪ አምሳልና ኢሜጅ ነው የተፈጠርነው። ይህ ነገር ሊገባን ይገባል። ሰማይና ምድርን የፈጠረ አምላክ ከሌሎች ስነ ፍጥረት ሁሉ ከፍ አድርጎን ሰውን በመልኩና በምሳሌያችን እንፍጠር ካለ እኛ የተፈጠርነው በእግዚአብሔር መልክና ምሳሌ ነው። ይሄ በደንብ ሊገባን ይገባል። ስለዚህ በተሰጠን ዋና ኦብጀክቲቭ መሰረት ስንፈጠር ፈጣሪ በሰጠን የህይወት ጥሪ መሰረት ማንችለው ነገር የለም የንቃት ጉዳይ ካልሆነ በስተቀር ብያለሁ። ባለፈው ማለት ይችላል። ሶ ዊ ካን ዱ ኢት። የሚጠቅሙ ነገሮች ምንድን ናቸው? እንዴት ቢሄድ፣ በየትኛው መንገድ ምን ባደርግ የሚባሉ ነገሮችን እነሱን ዲቨሎፕ እያደረገን መሄድ ከኛ ይጠበቃል ማለት ነው። መጨረሻ ላይ ኢቨን አቺቨርስ ላይ ያሉ ሰዎች ከራሳቸው አልፎ ለብዙ ሰዎች ህይወት የሆኑ ሰዎች አሉ። አካባቢያችን ላይ፣ በዚህ ምድር ላይ፣ በዚህ ሀገር ላይ ለብዙ ሺህ ሰዎች ህይወት የሆኑ ሰዎች አሉ። ልክ ለቤተሰቦቻቸው 4 እና 5 እንጀራ ትንሽ ነገር ቢከፍቱ በቂ ሆነው፣ ነገር ግን ለብዙ ሺዎች ለ10፣ 20፣ 30 ሺህ ሰዎች ህይወት የሆኑ ስራ የፈጠሩ ሰርቭ የሚያደርጉ ሰዎች ሞልተዋል፣ የምናውቃቸው ሰዎች። ከዛም በላይ ለብዙ ሚሊዮን ሰዎች እንደ መክሊታችን እንድንተርፍ ነው ወደዚህ ምድር የመጣ ነው። ስለዚህ አቺቨርሶችም ኦልሞስት ደርሰናል ብሎ አይቀመጡም። ፎር ሞር ኢንሃንስመንት፣ ለተሻለ እድገት አሁንም ሁለቱንም ፐርፎርማንሱንም ማይንድሴቱንም እየጨመሩ ዴይሊ በጣም ሳቲስፋይድ የሆኑ ሰዎች ናቸው። ካሉበት ሁኔታም አሁንም ረጃጅም እቅዶችን በራሳቸው ፓሽን መሰረት ስኬል አፕ እያደረጉ እያሰፉ ዲሲፕሊንድ ሆነው ለትላልቅ ቪዥኖች የሆነ ቦታ ላይ ሲደርሱት አሁንም እሱን ስኬል አፕ ሰፋ ያደርጋሉ። ምናልባት የወር ገቢያቸውን 1 ሚሊዮን ቢያደርጉት የሆነ ቦታ ደርሰው ልክ ለ2 ሚሊዮን ለ3 ሚሊዮን ሰፋ ማድረግ ነው ያንን ቨርዥን ማለት ነው። ስለዚህ ለዛ ኮሚትድ ይሆናሉ፣ አክሽን ይወስዳሉ። ማይንድሴታቸውንም በዛ ላይን ውስጥ በዛ ትራክ ውስጥ ከፍ እያደረጉ እስከ ህይወታቸው ድረስ ለብዙ ሰዎች እየተረፉ ለ1000 ሰው ስራ የፈጠሩ ከሆኑ ለ2000 ሰው ለ10000 ሰው ስራ የፈጠሩ ህይወት እየሆኑ በዛ ደስታቸውን የሚያጣጥሙ ሰዎች ናቸው። ስለዚህ ባሉበት ደረጃ ላይም ደርሰው የሚቆሙ አይደሉም። ሁል ጊዜ እስከ ህይወት ዘመናቸው ድረስ የሚቀጥሉ ሰዎች ናቸው። አቺቨርሶችም ጭምር። ህይወት በዚህ ሁኔታ እየተገነባ ይመጣል ማለት ነው። እድሜያችን በጨመረ ቁጥር ከፍ እያለን ወደ ጎልማሳ ምናምን ስንሄድ የማይጸጽት ነገር ሰርተን ማለፍ እንድንችል ነው ዋናው ቁም ነገር። ይሄን ሰርቼ ባላለፍኩ የሚባል ነገር በስተርጅና ወደ ጎልማሳነት ከፍ ሲባል ነው የሚመጣ ይላሉ እነዚህ ምሁራን። በአንድ አቅጣጫ ብቻ አይደለም፣ በጣም በተደጋጋሚ አንስቻለሁ። የገንዘብ ጉዳይ አይደለም። ያነሳናቸው በጣም በርካታ ነጥቦች አሉ። ህይወትን ሙሉ ሰላማዊና ደስተኛ ለማድረግ አንድን ነገር ታርጌት አድርገን መሄድ ጉዳይ ብቻ አይደለም። መንፈሳዊ ማንነታችን ይጠይቃል። አሁን ባይጠይቅ እንኳን የሆነ እድሜያችን ከፍ ያለ ሲሄድ እየተጸጸተ ሪግሬት ያደረገ ይሄዳል። እነዚህ ስኮላሮችን ይሄን ነገር ነው የሚያነሱት። አንተን የማያስጸጽት ነገር ሰርተ ማለፍ ሞክር። ውስጤ ደስተኛ፣ ለወደፊቱም ደስተኛ የሚያደርጉ ነገሮችን እያጠና እያወቅ እነሱን ፕሪፎርም እያደረግ ሳክሲድ እያደረግ መሄድ አለብህ። በጣም በአንድ ዳይሬክሽን ብቻ በገንዘብ ብቻ የሆኑ ሰዎች፣ በሀብት ብቻ በደንብ ፔኔትሬት አድርገው የሄዱ ሰዎች በስተርጅና የሚጸጽቷቸው ብዙ ነገሮች አሏቸው። ጀስት ጎግል ማድረግ ይቻላል። ስለዚህ ሀብት ጉዳይ ብቻ አይደለም። ጤናችንን በየቀኑ የምር ምን ይመስላል? ለምንበላው ነገር፣ ለምንጠጣው ነገር፣ ለምናስበው ፖዚቲቪቲ፣ ከሰዎች ጋር ያለው ተግባቦት፣ በተለይ ከቢዝነስ አጋሮቻችን በእኛ ላይ ካሉ ሰዎች ጋር ያለው ኔትወርኪንግ ምን ይመስላል? ሌሎችም የሶሻል ህይወቶች ምን ይመስላሉ? ከፈጣሪ ጋር ያለው አስፔክት ምን ይመስላል? እነዚህና መሰል ነገሮች ከሙያ አንጻር ወደ 6 እና 7 ፒላሮች አሉ። ኢቭን ከተዝናኖት አኳያ ከ7ቱ የህይወት ፒላሮች አንዱ ተዝናኖት ነው። ምን ይመስላሉ? ከቤተሰቦቻችን ጋር ከልጆቻችን ጋር ያለው ጉዳይ፣ ከጓደኞቻችን ጋር ጉዳይ ሰላማዊ ነው? እነኚህን ነገሮችን ሁሉ
ወደ 7 የሚያክሉት ነገሮችን በህይወት በተመሳሳይ ራዲየስ ከፍ እያደረገን ስንሄድ የውስጣችን ሙሉ ደስታ እየተሰማን ይሄዳል ይላሉ እነዚህ ሰዎች። ስለዚህ በስተርጅና የማያስጸጥቱ ነገሮችን አሁኑኑ ማሰብ መጀመር አለብን። እያከናወንን መሄድ አለብን። ከነሱ ልምድ መውሰድ አለብን። እኛ ያለንበትን ኳድራንት ካወቅን በኋላና ወደ አቺቨርስ እንደዚህ ካሰመረን በኋላ ሶስተኛው ስቴፕ ምንድን ነው? የሆነ ሲስተም ፍጠሩት ይላሉ። ወደዛ ለመድረስ ወደ አቺቨሮች ለመድረስ የሆነ ሲስተም መፍጠር አለብን ይላል። የሆነ ሲስተም ብቻ የሆነ መንገድ እንፍጠር። የሌላ ሰው ኮፒ ያልሆነ ግን እንዴት፣ ለምን፣ በየት መንገድ፣ እንዴት ባለ ሁኔታ እያለ ራሳችን እየጠየቀን የሆነ መንገድ እንፈልጋለን። ስለዚህ ያ መንገድ ያ ሲስተም የምንፈጥረው ሲስተም ለኛ አዳፕተብል መሆን አለበት። ያ ማለት ሲውተብል መሆን አለበት ለኛ ትራንስፎርሜሽን ወደምንሻገረው ቦታ ለመሄድ አሁን ካልንበት የገንዘብ አቅም፣ የጤና ጉዳይ፣ የቤተሰብ ጉዳይ ያለንበት አገር ቦታ ጋር ስናነጻጽር ወደዛ የሚያሻገን መሆን አለበት። ወይንም ቦታ ሎኬሽን መቀየር አለበት። እኛን የምንፈጥረው ሲስተም ሲውተብል የሆነ ኮምፎርታብል የሆነ ለኛ ትራንስፎርሜሽን በጣም አመቺ የሆነ መንገድ እኛ ራሳችን የምንፈጥረው የኔ ለኔ ጓደኛ ላይመች ይችላል። የባለቤቴ ለኔ ላይመች ለከሌል ላይመች ይችላል። እያንዳንዱ ሰው ከራሱ ክህሎት ጋር ከራሱ ተፈጥሮ ጋር ነው ሲስተሙን ሲውተብል የሚያደርገው። ስለዚህ ወደ አቺቨርስ ለመሻገር ትራንስፎርም ለማድረግ በጣም አዳፕተብል የሆነ ሲውተብል የሆነ ጆርኒ ወይንም ሲስተም እንፈጥራለን ማለት ነው። አንደኛው መንገድ ይሄ ነው። ሁለተኛው ደግሞ ምን እናደርጋለን? አክሽን መውሰድ አለብን። በፍርሃት ተሽመድምደን ቁጭ የምን ሰዎች መሆን አይገባንም። ከዚህ በፊት መልስቻለሁ። ፍርሃት አይደለም፣ ትንሽ ድፍረት መጨመር አለብን። ፍርሃት ለውጥን አያመጣም። ጥንቃቄና ፍርሃትን መለየት አለብን። ላሰብነው ነገር ብዙ ፈተናዎች አሉ፣ ግዴታ ነው። ማመን መቻል አለብን። ጀስት ኤምብሬስ ማድረግ አለብን። የሚመጡት ነገሮችን መቀበል መቻል አለብን። እነሱን እንዴት መሻገር እንደሚገባን መንገዶችን እየፈጠረን ፍርሃትን እየተወን፣ አያችሁ፣ ፍርሃትን እየተሻገርን ማለት መቻል አለብን። መደናገርን፣ ፍርሃት፣ እነዚህ ነገሮችን ወደ ኋላ የሚጎትቱ ነገሮችን ጀስት እንዴት ማለፍ አለብኝ ብሎ መንገድን መፍጠር ነው ከሰው ልጅ የሚጠበቀው እንጂ እከሌ ስለሌለ እንትን ስለሌለኝ እንትን ስላላወቁ የሚባል ነገር የለም። እነዚህ ሁሉ ይኖራሉ፣ ግዴታችን። እነዚህን እንዴት ሶልቭ ማድረግ ይችላሉ? እንዴት ማለፍ ይችላሉ? በምን መልኩ? ገንዘብ የለኝም፣ ገንዘብ እንዴት ላገኝ? እንዴት ላገኝ? ኮስችን እንጠይቃለን ማለት ነው። ከሰማይ ገንዘብ አይወርድም። እኛ አንድ እርምጃ ስንሄድ ነው ፈጣሪም እኛን የሚያግዘን። እኛ ሁለት እርምጃ ስንሄድ ነው እንደዚህ በረሃ የሚያደርገን፣ ብርሃኑን የሚያሳየን። እዛ ቦታ ላይ ካልደረሰን ቀጣይ ያለው ስቴፖችን ስለማናውቅ ማለት ነው። ስለዚህ እኛ ራሳችን መንገዶችን እንፈጥራለን፣ ፍርሃት እናስወግዳለን፣ አክሽን እንወስዳለን። ቢሰለችንም ከኛ ባህሪ ጋር ባይጣጣ የስንፍናችን ቢኖረንም ከዚህ በፊት ምናልባት አይታችሁ ከሆነ ቪዲዮዎችን ፓራዳይማችን ሽፍትን በማድረግ ስንፍናን አስወግደን በዴሊ እንዴት መስራት እንዳለብን በደንብ ቴክኒካሊ እቅዶችን እንዴት ተግባራዊ ማድረግ እንዳለብን በደንብ ራሳችን ዲቨሎፕ ካደረገን በኋላ ለእያንዳንዱ ደቂቃ ለእያንዳንዱ ሰዓት አክሽን እንወስዳለን። በእኛ ፕላን ላይ አክሽን መውሰን ስንጀምር የሆኑ ለውጦች ከኛ ህይወት አይተን ማናቃቸው ነገሮች እየታዩ ይመጣሉ። ሰዎች በልዩ ሁኔታ ማየት ይጀምራሉ። ምናልባት የተለያዩ ነገሮች ሊደርሱ ይችላሉ። እነዚህ ሁሉ አሉ፣ ግዴታ ናቸው። ስለዚህ የኔን ህይወት የሚኖረው እኔ ነኝ። ያንተን ህይወት የምትኖረው አንተ ብቻ ነህ። ራሳችን ህይወታችን የምንኖረው። ስለዚህ ውስጣችን እናዳምጥ። መጀመሪያ ውስጣችን ላይ ያለው ነገር ወደ ገሃዱ ዓለም ስጋ ለመግለጥ እንሞክር። ትንሽ በትንሹ ሪፎርም እናደርግ። ውጤቱንም በየጊዜው ትንሽ ትንሽ እያየን እንመጣለን። ሜቢ ኢት ቴክስ ሎንግ ታይም፣ የተወሰነ ጊዜ ሊወስድ ይችላል። ፈጣሪ ምናልባት አሁን ባለበት እድሜ ላይ 20 ዓመት የሚጨምር ከሆነ 30 ዓመት የሚጨምር ከሆነ 40 ዓመትን መጨመር ይችላል፣ 50 ዓመትን መጨመር ይችላል። ስለዚህ ይሄን ሁሉ ዓመት ምን ልናደርግ ነው ጨዋታው። ባለንበት እድሜ በየትኛውም እድሜ ላይ ሆነን ውስጣችንን በመፈለግ ፓሽናችን ወደ ገሃዱ ዓለም ስጋ ማልበስ ሪፎርም ማድረግ፣ ፈተናዎችን፣ ውድቀቶችን፣ ክሳራዎችን ሁሉ እንዳሉ ኤምብሬስ አድርገን ወደ ቪዥናችን በጣም ፐርሲስተንትሊ መቀጠል አለብን ማለት ነው። ይሄ ነው የሚያሳድገን። የግድ ቦታውን ስለደረሰ አይደለም። ልክ እቅድ አቅደን በዛ ትራክ ውስጥ በዛ መስመር ላይ ዴይሊ ውሏችን ኤክስፖጀራችን እዛ ላይ ሲሆን በየቀኑ የሚሰማን ደስታ መናገር ያቅታችኋል። ረጅም ነው የሚባል ቀን አይኖርም። ልክ በእቅዳችን ውስጥ ትራክ ውስጥ በዛ ቦይ ውስጥ መግባት ስንጀምር፣ በየቀኑ በዛ ውስጥ መፍሰስ ስንጀምር የሚሰማን ደስታ ሳክሰስ ማለት በነገራችን ላይ እሱ ነው እንጂ ያን ነገር የሆነ ነገር ማግኘት ማለት አይደለም። ካገኘን በኋላ እኮ በቃ እጃችን ውስጥ ገባ። በእጅ ያለው ወርቅ እንደ መዳብ ይቆጠራል እንደሚባለው። ሳክሰስ የሚባለው ግን
ጆርኒ መንገዱ ነው፣ ወደዛ የምንሄድበት መንገድ ውጣ ውረዱ ማለት ነው። የምናገኙ አዳዲስ ነገሮች ሰዎች አሉ፣ የምናገኙ አዳዲስ እውቀቶች አሉ፣ የሚገጥመን ብዙ ፈተናዎችም ይኖራሉ። እነኝን ስንሻገር የሚሰማን ደስታ አለ። ይሄ ነው ሳክሰስ ማለት። ካለፈን በኋላ እንደ ተረት ነው የምናወራው እና ሲስተሞችን በእኛ ኢንትሮዲውስ እናደርጋለን። ስለዚህ ሲዩተብል የሆኑ ለእኛ የሚመቹ ነገሮች እኛ ራሳችን እንፈጥራለን። ያለምንም ፍርሃት ነገሮችን በጥንቃቄ እየተሻገርን ዲተርምንድ ሆነን በጣም ኮሚቴድ ለዛ የተሰጠን ሆነን ምንም ነገር ቢቀጥመን ምን ያክል ታይም በቀን መጠቀም እንዳለብን በደንብ ስኬጁል አድርገን የሚመጣውን ነገር ሁሉ ከእቅዳችን ጋር በማይጋጭ ሁኔታ ለእቅዳችን ትልቅ ትኩረት ሰጥተን በየቀኑ ዲሲፕሊን ሆነን የምንሰራ ሰዎች መሆን አለብን ማለት ነው። ለቻናላችን አዲስ የሆናችሁት መርሃ ግብሮቻችንን ለመከታተል ሰብስክራይብ በማድረግ ይጀምሩ። ለሌሎችም እንዲደርስ ሼር አድርጉላቸው። ይህንን ቪዲዮ ላይክ በማድረግ ይጀምሩ። የምንፈጥረው ሲስተም ደግሞ ያ መንገድ ያለው ነገር በቃ በዚህ መንገድ ቢሄድ ነው ያንን ዓላማዬን ማሳካው ብለን የምናስብ ከሆነ በዚህ መንገድ ቢሆን አቺቨርስ መሆን የሚችለው ብለን የሆነ መንገድ ከፈጠረን በኋላ ያ መንገድ በጣም ኢንተረስቲንግ መሆን አለበት። በጣም ደስ የሚለን እያዝናናል የሚሄድ ነገር ቢሆን ሞር አትራክቲቭ ይሆናል ማለት ነው። ኮንሽስ ማይንዳችንም ቶሎ ይቀበለዋል፣ ሪፊውዝ አያደርግም፣ ሪጀክት አያደርገው። በጣም ቦሪንግ እንዳይሆን ጥንቃቄ በማድረግ ኢንትረስቲንግ በሆነ መልክ ኢንጌጂንግ በሆነ መልክ መንገዳችንን ኮንስትራክት ማድረግ አለብን። በምን አይነት መንገድ ነው ዛሬ ትልቅ ካፒታል ያለው እንትን የሚሆነው? በምን አይነት መንገድ ነው መንፈሳዊነት እንደዚህ ፈጣሪ ከኔ የሚፈልገው ነገሮችን መሆን የሚችለው? በምን አይነት መንገድ ነው ይሄን ሙያ መያዝ የሚችለው? እንዴት፣ በምን የሚባል ጥያቄዎችን እየጠየቅን ለእኛ ሲስተሞችን ክሬት እናደርጋለን፣ ቢውልድ እናደርጋለን። እነዚህ ሲስተሞች በጣም ኢንተረስቲንግ ቢሆኑ ቆንጆ ነው። ይሄ ሲስተም መቆጠር መለካት የሚችል ቢሆን በቀላሉ መደጋገም በደንብ መስራት የምንችል አይነት ሲስተም ቢሆን አንድን ልማድ በደንብ ስንለምደው አውቶማቲክ ይሆናል ብያለሁ ከዚህ በፊት። ያ ማለት ባህሪ እየሆነ ነው ማለት ነው። አንድን ነገር በተደጋጋሚ ስንሰራ ሁልጊዜ ውሏችን እሱ ላይ ስናደርግ እኛን እየሆነ ነው ማለት ነው። ያ ማለት ሳብኮንሽስሊ በደንብ እየተቀብለነዋል ማለት ነው። ምክንያቱም ሳብኮንሽስ ማይንዳችን ባህሪያችን የሚፈጥረው ማይንድ ስለሆነ ከኮንሽስ ማይንድ አልፎ ያ ድግግሞች ኮንሽስ ማይንድ ላይ በደንብ ከሰራ በኋላ ባህሪ ወደሚፈጥረው አእምሯችን ክፍል ወይ ንጣፍ ይሄዳል። that is subconscious mind። ስለዚህ ባህሪ ከሆነ በኋላ አውቶማቲክ ነው የሚሆነው። አውቶማቲክ ማለት ምንድን ነው? መጀመሪያ አካባቢ ስንሰራ ሲያስቸግር የነበረ ነገር ከተወሰኑ ድግግሞሾች በኋላ በጣም በቀላሉ የምንሰራ ስራ ይሆናል ማለት ነው። ስለዚህ ሲስተሙን ቢውልድ ስናደርግ በቀላሉ መስራት የምንችላቸው ኢዚ በሆነ መልክ የምንሰራው ወይም መሄድ የምንችለው መንገድ ቢሆን ሞር የተሻለ ነው። ስለዚህ ሁለት አይነት ምርጫዎች አሉ። የመጀመሪያው ምርጫ ያንን አቺቭ ለማድረግ ያስቀመጥነው ነገር አቺቭ ለማድረግ ትራያል እንደ ኢረር የሆነ ነገር እየሞከረን እየተሳሳተን ካልሆነ ደግሞ ሌላም እየቀየረን እየሞከረን እየተሳሳተን የምንልበት መንገድ ነው። በርካታ መጽሐፎች እናነባለን፣ በርካታ ውድቀቶችን ወይም መሳሳቶች ይገጥሙናል። ይሄ አንደኛው መንገድ ነው። ረጅም ጊዜ ምናልባት ሊወስድ ይችላል። ምናልባት ፎሎወርስ ላይ በዚህ ኳድራንት ውስጥ የምንገኝ ከሆነ በየቀኑ በምናገኘው ስራ ላይ እዚህ አካባቢ በደንብ እንሞክራለን። አልሆን ስንል ወደ ድሪመር ስለን ትላልቅ እቅዶችን አቅደን በደንብ እንሞክራለን። አሁንም አይሆን እንሞክራለን። ትንታኔ አናሊሲስ እንሰራለን፣ እናነባለን፣ እንወድቃለን። ትራይ እንደ ኢረር እንሰራለን። አንዱን እንሞክራለን፣ አንዱ ማያስኬድ መንገድ ሲሆን ደግሞ ሌላውን እንሞክራለን። ይሄ የመጀመሪያው መንገድና ረጅም ጊዜ የሚወስደው መንገድ ነው ይላል። ሁለተኛው አይነት ኦፕሽን ለራሳችን የሚሆን በደንብ አስበን ለራሳችን ብቻ የሚሆን መንገድ መፍጠር ማለት ነው። ያ መንገድ በደንብ በማሰብ ፍሌክሲብል እና አጀስተብል የሆነ ካስቀመጠን በኋላ ማስተካከል የምንችለው ፊክስድ ያልሆነ መንገድ። እንደዚህ ቢሆን እንደዚህ አይነት ሰዎችን አገኛለሁ፣ ይሄ አይነት ፈተና ይገጥመኛል፣ ይህን ደግሞ እንደዚህ አልፋለሁ ብሎ ፍሌክሲብል በየቦታው ስንደርስ አጀስት ማድረግ የምንችለው አይነት ስሙዝ የሆነ መንገድ መፍጠር። ይሄ ደግሞ በጣም ቴክኒካል እና ታክቲካል መሆን ይፈልጋል። ከንቃት ጉዳያችን ጋር በደንብ የሚያያዝ ነው። ስለዚህ ሁለተኛው መንገድ ደግሞ ለእኛ የሚሆን ሲስተም ውስጣችን በማዳመጥ ነገሮችን ትኩረት በደንብ በማየት ለራሳችን ብቻ የሚሆን ትራይ እና ኢረር ሳይሆን በማሰብ መሆን ይችላል የሚባለውን መንገድ አንድ ለእኛ የሚሆን መንገድ መፍጠር ይፈልጋል። የሆነ ለእኛ ሲውተብል የሆነ ሲስተም መፍጠር ይፈልጋል። አሁን ጆርኒውን ነው ያየ ነው። ካለንበት ኳድራንት ወደ አቺቨርስ ኳድራንት ለመሄድ ጆርኒው እንዴት ነበረ?
የት ነበረን? ከዛ መንገድ ውስጥ ወደ አቺቨርስ ለመሄድ ምን ይመስል ነበረ? ምን አይነት ሲስተማቲክ የሆነ መንገዶችን መፍጠር ይገባናል? ያንን ለማድረግ ምን አይነት ዘዴዎችን፣ ቴክኒኮችን፣ ታክቲኮችን መውሰድ አለብን? ሁሉም ሰው ካለበት ኳድራንት ወደ አቺቨርስ መድረስ እንደሚችል ምን ቢጨምር ምን ቢቀንስ የሚባሉ ነገሮችን ነበር ጆርኒውን ያየ ነው። አሁን ደግሞ ማይንድ ሴቱን እናያለን። እስቲ ማይንድ ሴት እና ፐርፎርማንስ የሚባሉት ሁለቱን አክሲሶች ጋር ያሉት ነገሮች እናያለን። መንገዱ ከኳድራንቱ ወደ አቺቨርስ መሄድ ከሆነ ማይንድ ሴት ምን ይመስላል? ምን ማድረግ አለብን? ፐርፎርማንስ ደግሞ ምን መምሰል አለበት የሚባሉት ነገሮችን በሳብታይትል እያየን ትምህርታችን እንጨርሳለን። በየትኛውም በሶስቱ ኳድራንት ላይ ያለ ሰው በድሪመርስ፣ ፎሎወርስ እና ፕሮዲውሰር ያለ ሰው ወደ አቺቨርስ መሄድ ይችላል። ምን ቢጨምር የሚባሉት ነገሮችን አይተናል። በዚህ ማይንድ ሴት ላይ ማይንድ ሴት የሚያስፈልገው ለማን ነው? ለፎሎወርስ እና ለፕሮዲውሰርስ። ሎው ማይንድ ሴት ላይ ላሉት ሰዎች ማይንድ ሴትን ማሳደግ የሚገባን ፎሎወርስ እና ፕሮዲውሰር ላይ ያሉ ሰዎች ናቸው። ሞር ድሪመርስ ላይ ያሉ ሰዎች ሎንግ ተርም ለማድረግ በደንብ ዲሲፕሊን መሆን ነው ከእነሱ የሚጠበቀው፣ ቅድም እንዳየነው ጆርኒ ማለት ነው። ስለዚህ አንድ ነገር ልብ ማለት የሚገባን የአንድ ሰው የህይወት ቅመም የሚባለው ትልቁ ነገር በዚህ አስተምሮት መሰረት የህይወቱ ቅመም የሚባለው ነገር ሴቲንግ ኤ ሂውጅ ጎል ማለት ነው። በህይወታችን ትልቅ የሆነ እቅድ ስናስቀምጥ ቅድም እንዳነሳሁት ከሆነ ጊዜ በኋላ ከሆነ ዓመት በኋላ ቀኑን እንወስናለን። ከ6 ዓመት በኋላ እንደዚህ አይነት ሰው መሆን አለብኝ ብለን ስንወስን ትልቅ ሂውጅ የሆነ ጎል እናስቀምጣለን። ለዚያ ቪዥን በየቀኑ ምን መስራት እንዳለብን ምን ማድረግ እንዳለብን ትልቅ የሆነ እቅድ ወይንም ግብ እናስቀምጣለን። የ5 ዓመት፣ የ10 ዓመት፣ የ20 ዓመት ግብ እናስቀምጣለን። የሰው ልጅ በህይወቱ እጅግ ደስተኛ የሚያደርገው እድሜው በሄደ ቁጥር ጊዜው በሄደ ሰዓት በውሎ ደስተኛ የሚያደርገው ቅመም ሴቲንግ ኤ ሂውጅ ጎል ነው ይሉታል ስኮላርስ። ትልቅ የሆነ ዓላማ ማስቀመጥ በህይወቱ ላይ በጣም ደስተኛ ያደርገዋል። ከዚህ ነው መነሻው፣ ከዚህ ነው የሚጀመረው። ጎል የሌለን ሰዎች፣ የሆነ ቪዥን የሌለን ሰዎች፣ ድሪም የሌለን ሰዎች፣ ሁልጊዜ ቀን ያመጣ ነገር የምንሰራ ሰዎች ቀኑ በጣም ረጅም ነው የሚሆነው። አንዳንድ ምናልባት እንደ ፕሮዲውሰሮች የሆነ የሚታዘዙት ስራ አለ ወይ የራሳቸውም ሊሆን ይችላል። የሆነ የሚሰሩት ስራ አለ። በዛ ረስቶ ካልሄዱ በስተቀር ያ በፕሮዲውሰሮች አክሽን በመውሰድ ላይ እጅግ ጎበዝ ቢሆኑም በህይወታቸው መካከል ላይ በሆነ ጊዜ ላይ ግን ተስፋ መቁረጥ ይመጣል። በባለፈው ክፍል አንዳችን ላይ አንስተናል። ተስፋ ይቆርጣሉ፣ ሪግሬት ያደርጋሉ፣ ይጸጸታሉ። ውስጥን አዳምጬ ረጅም ነገር አስቀምጬ እንደዚህ ቢሆን አሁን ጊዜ ያመጣሽ ነገር ዛሬ ፌስ ያደረግኩት ስራ ብቻ ሳይሆን ትልቅ እቅድ አስቀምጬ ትልቅ አይነት ሳክሲሶችን ሳክሲድ ባደርግ ብሎ መጸጸት ይጀምራል። እንደዚህ አይነት ነገሮችን ብሰራ፣ በበጎ ስራ እንደዚህ አይነት ሰዎችን ብረዳ፣ በመንፈሳዊነት እንዲህ ባደርግ፣ በቢዝነስ ደግሞ እንደዚህ አይነት ካፒታል እንዲኖረኝ ፈልጌ ከውስጥ በደንብ በማመንጨት ያንን በማቀድ መስራት ቢችል የሚባል አስተሳሰብ ቀስ በቀስ ይመጣቸው ያንን ሪግሬት ያደርጋል። ስለዚህ ምን ያስፈልጋል? አንድ ሰው የህይወቱ ቅመም እንዲሆን ትልቅ የሆነ ጎል ማስቀመጥ አለበት፣ ለረጅም ዓመት ስትራቴጂክ የሆነ ማለት ነው። ይህ የሰው ልጅ የህይወት ቅመሙ ነው። ዴይሊ የሚሰማን ኢሞሽናሊ ፊል የምናደርገው ስሜት በጣም ደስተኛ እንዲሆን የሚያደርገን when we are setting a huge goal። ይሄ ትልቁ የህይወት ቅመም የሚባለው ነው። እቅዶችን ካላስቀመጠን ኤክስተርናሊ ዓለም ያመጣው ነገር በየጊዜው እሱን እየዋልን ስንሄድ የምንፈልገው ነገር ካልመጣ እሱን የጠበቀን ተስፋ መቁረጡ፣ ድብርት፣ መጫጫኑ፣ ስትረሱ፣ ሌሎች ምናልባት ክሮኒክ ዲዚዞችም የምንጋለጥበት ሁኔታ ይፈጠራል። ምክንያቱም እንጠብቃለን፣ ኤክስፔክቴሽኑ አለ፣ ከኛ አይደለም ከዓለም ነው ማለት ነው። ከዓለም ስንጠብቅ ያ የምንጠብቀው ነገር ካልሆነልን ወይ የሚስማማ ካልሆነ ወይ ከኛ ጋር የሚጋጭ ካልሆነ ወይ እኛን ቢዚ የማያደርግ ከሆነ በሎንግ ራን ደግሞ ደስተኛ የማያደርግ ከሆነ ሁልጊዜ ብስጭት ይኖራል፣ ስትሬስ ይኖራል፣ ሌሎች ሜንታል የሆኑ ዲዚዞችም ሊፈጠር ይችላል።
ከድብርት ጋር ከመጫጫን ጋር የሚመጡ በሽታዎችም ስሩ ታይም ሊከሰቱ ይችላሉ። ስለዚህ ለዚህ መድኃኒቱ ቅድም እንዳልነው ምንድን ነው አንድ ሰው በህይወት ዘመኑ በስጋ በአካል በነፍስ እስካለ ድረስ ትልቅ የሆነ ጎል ማስቀመጥ መቻል አለበት። ያን ጎል ሲያስቀምጥ ወደዛ ለመድረስ ሲባል በየቀኑ እንፋቀቃለን፣ በደንብ እንሰራለን ማለት ነው። የሚያጋጥሙ ነገሮችን ቢኖሩም ቀስ በቀስ ያን ዴቨሎፕ ያደረግን እየተለማመደን እንዴት መሻገር እንደምንችል ስልቶችን እየቀየስን ያንን ያቀድነው ነገር እያሰበን በጣም ደስ በሚል ስሜት በመጓጓት ወደዛ እንሄዳለን። ስለዚህ አድረን ጠዋት ስንነሳ ለመስራት ጓጉተን የምንፈልገው ነገር ወይ በጣም ኢንትረስትድ ሆነን የምንጓጓውን ነገር ከሌለ ህይወት አስቸጋሪ ነው የሚሆነው። ስለዚህ we need a huge goal፣ ትልቅ ግብ አላማ ማስቀመጥ የግድ ይለናል ህይወታችንን በጣም ደስተኛ ለማድረግ። አንደኛው ነገር እሱ ነው። ሁለተኛ በዚህ በማይንድ ሴት ላይ የተለያዩ ሌቨል ኦፍ ሬዚስታንስ እንዳሉ መቀበል መረዳት መቻል አለበት። በጣም በርካታ ሌየርስ ኦፍ ሬዚስታንስ እንዳሉ መረዳት መቻል አለበት። አንዱን ችግር ስንፈታ አልፈን ደስ ስለን ሌላ ጋሬጣ ሲጋረጥብን አሁንም እሱን ስንፈታ በዚህ ደግሞ እነዚህ ወደ ምንፈልገው ነገር ቦታ እስከምንደርስ ድረስ የተለያዩ ሌየርስ ኦፍ ጋሬጣዎች፣ መሰናክሎች፣ ፌለርስ እንዳሉ አድሚት ማድረግ አለበት፣ መቀበል አለበት። እነዚህን ካልተረዳን አንዱ ፌስ ባደረገን ቁጥር ወዲያውኑ ተስፋ የመቁረጥ ሁኔታ ኢሞሽናሊ ይከሰታል ማለት ነው። ስለዚህ መንገዳችን የምንሄድበት ትልቁን መንገድ ኮንሽስ ማይንዳችን ኦልሞስት ሪጀክት ያደርጋል ማለት ነው። ስለዚህ ጋሬጣዎች አሉ፣ ሌየርስ ኦፍ ሬዚስታንሶች አሉ፣ በጣም የሚቃወሙት ከቤተሰብ ጀምሮ፣ ከልጅ ጀምሮ፣ ከቤት አባትና ሚስት ጀምሮ፣ ከጓደኛ ጀምሮ፣ ከሀገር ጀምሮ ተቃዋሚዎች ወይንም ምንድነው ይሄ መንገዳችን ሬዚስት የሚያደርጉት ነገሮች እንዳሉ፣ እነዚህ ኮንስትሬንቶች እንዳሉ መጀመሪያ ማመን መቻል አለበት። እነሱ መኖራቸው ማመን ስንጀምር ነው ለራሳችን የምንሰጠውን ሰልፍ ኢሜጅ ከፍ አድርገን ማየት የምንጀምር። ስለዚህ እሱን ያልተረዳ ሰው ለራሱ የምንሰጠው ኢሜጅ በጣም ትንሽ የሆነ ራሱን በራሱ ኢንፕሪዝን ያሰረ ሰው አይነት ነው ይሉታል በዚህ ዘርፍ ላይ ያሉት ስኮላርስ። እነኝህን ሌየሮችን መጀመሪያ ማወቅ ያስፈልጋል። ከዛ ፔኔትሬት አድርገን ወደ ሂውጅ ጎል እንዴት መሄድ እንደሚገባን መንገዱን ወይ ትራኩን መፍጠር ካልቻለን የሆነ በራሳችን እስር ቤት ውስጥ ነን ነው። ህይወታችንም ደስተኛ መሆን አንችልም። የሆነ ቀን ያመጣቸው ነገሮች ደስ የሚሉ ነገሮች ሲያጋጥሙን ደስታ የሚሰማን፣ አብዛኛውን ግን ቦሪንግ የሆኑ ስትሬስ የሚመጣ ጫናዎች የሚወጡ ሰው አይነት ነው የምንሆን። ስለዚህ ሌየርስ ኦፍ ሬዚስታንስ እኛ አንድ ትልቅ ነገር ስንጀምር የሚቃወሙ ነገሮች፣ ሰበብ የሚሆኑ ነገሮች፣ መሰናክሎች፣ የምናምን እጥረት፣ የገንዘብ፣ የእውቀት፣ የሰው እጥረት፣ የስልጣን እጥረት፣ የቦታ አለመመቸት፣ ብዙ ነገሮች እንዳሉ we have to believe this first in the beginning። ይሄን ማመን አለ። ስለዚህ እነሱ ሲገጥሙ እንዴት መሻገር እንደምችል ስልቶችን እየቀየስኩ መሄድ አለብኝ የሚባል ሜንታሊቲ ያስፈልጋል ማለት ነው። ስለዚህ አንደኛው አይነት ሰው ለራሳችን የምንሰጠው ግምት እጅግ ዝቅተኛ የሆኑ ሰዎች፣ በቃ የኔ ዞን የኔ ህይወት ይሄ ነው ብለን አምነን ቁጭ ያለን ሰዎች፣ እነኛ የሚገጥሙንን ኮንስትሬንቶችን ወይንም ሬዚስታንቶችን በመፍራት ወይንም ባለማወቅም ለኛ የምንሰጠውን ኢሜጅ በጣም ዲግሬድድ በሆነ መልክ አሳንሰን ማየታችን ትልቅ ችግር የሚፈጥረን እሱ ነው አንደኛው ይሉታል። እነኛ ነገሮችን እንዴት መሻገር እንደሚችሉ ስልቶችን ከመቀየስ ይልቅ አክሽን አለመውሰድ ነው የነሱ ባህሪ። ራሳቸውን በራሳቸው ፕሪዝን ውስጥ እስር ቤት ውስጥ የሚያስሩ ሰዎች ናቸው። ኮምፎርት ዞን ሁል ጊዜ ወይ ደልቶ ያልደላ ወይ ገሎ አጥፍቶ ያላጠፋ ሁሌ ከካም ለማኝ የሰው እጅ የምናይ ስግብግብነት፣ ፍርሃት የተሞላን ሰዎች የሚያደርግ ሜንታሊቲ ነው ማለት ነው። ነገር ግን የሰው ልጅ የተፈጠረው ለዚህ አይደለም። ሁኔታዎች አሉ፣ ፈተናዎች አሉ፣ ጋሬጣዎች አሉ፣ ሰበቦች አሉ። እነሱን ግን በመፍራት ወደ ኋላ የምንል ሳይሆን እንዴት ስልቶችን እየቀየስን ፈጣሪ በሰጠን አእምሯችን እንዴት ስልት እየቀየስን እየተሻገርን ህይወትን ጣዕም ያለው ማድረግ እንደሚገባን ሆነ ነው የተፈጠርነው። ለራሳችን የምንሰጠው ኢሜጅ እኔ እንደዚህ ነኝ ብለን ዝቅ አድርገን የምንሰጠውን ኢሜጅ ኮምፕሊትሊ መስበር መቻል አለብን። ማድረግ እንደምንችል ማመን አለብን። የኃያሉ የፈጣሪ ልጆች እንደሆነ ማወቅ መቻል አለብን። የተሰጠንን ማንኛውም ፓሽን ወደ ገሃዱ ዓለም ገልጠን ከራሳችን አልፈን ብዙ ሰዎችን ማገልገል ሰርቭ ማድረግ እንደምንችል ማመን መቻል አለብን። ስለዚህ አንደኛዎቹ አይነት ሰዎች ለራሳቸው የሰጡት ኢሜጅ በጣም ዝቅተኛ የሆኑ ሰዎች፣
እነዚህ ሬዚስታንቶችንም ፔኔትሬት ለማድረግ ወይ ተሻግሮ ለመሄድ ስልቶችን ለመቀየስ እጅግ ደካማ የሆኑ ሰዎች በማይንድሴት ረገድ ነው እያየን ያለ ነው። ያ ሜንታሊቲ ያላቸው ሰዎች ናቸው ይላል። ሁለተኛዎቹ አይነት ሰዎች ላክሊ ፈተናዎች እንዳሉ፣ አንድ ነገር ሲጀምር ጫጫታዎች እንዳሉ፣ ከቤት ጀምሮ ከጓደኛ ጀምሮ በጣም ከሚቀርቡ ወዳጅ ጀምሮ ጫጫታዎች እንዳሉ የሚያውቁ ሰዎች ናቸው። ውስጣቸው ግን ትልቅ እምቅ የሆነ ህልም ያላቸው፣ ፍላጎት ያላቸው፣ የሆነ ነገር ለማሳካት እጅግ ጉጉ የሆኑ ሰዎች። ሲጀመር ጫጫታዎች ዝም ካሉበት ምንም እድሜ ልክ ያልተሰሙ ጫጫታዎች እንደሚነሳ ኮንሲደር ማድረግ የሚችሉ ሰዎች፣ ለራሳቸው የሰጡት ኢሜጅ ደግሞ በጣም ከፍ ያለ፣ እኔ አሁን ካለሁበት 10 እጥፍ 20 እጥፍ 30 እጥፍ ማደግ ይችላለሁ፣ በደንብ ተትረፍርፎ ህይወት መኖር ይችላለሁ፣ ህይወቴ የሚያስፈልጉ በጣም ከባባድ ትላልቅ ፒላሮችን ምሰሶ የሚባሉት አስፈላጊ ነገሮችን ማሟላት ይችላል ብሎ ለራሳቸው ከፍ ያለ ምስል ኢሜጅ የሚሰጡ ሰዎች አሉ። ደግሞ ይላሉ እነዚህ ሰዎች ከጀመሩ በኋላ ችግሮች ሲያጋጥሟቸው አምኖ ስለመጡ በምን አይነት መንገድ ያንን መሻገር እንደሚችሉ ቆም እያሉ እየጠየቁ ቴክኒክ፣ ስልት እየፈጠሩ መሻገር የሚችሉ ሰዎች አሉ። ያ ሜንታሊቲ አለ ደግሞ በአንዳንድ ሰዎች ወደ ከፍታም ትራንስፎርም የሚያደርገው ወደሚፈልጉት ቪዥን እና ድሪም ትራንስፎርም የሚያደርጋቸው ይህ ሜንታሊቲ ነው ይላሉ ሰዎች። ይህ ሜንታሊቲ ነው ወደ አቺቨርስ ወደ ማጂክ የሆነ ኳድራንት የሚያሻግረን ይላሉ። ስለዚህ ያምናሉ ሌየርስ ኦፍ ሬዚስታንስ እንዳሉ አዌር ናቸው። ለራሳቸው የሰጡት ምስልም በጣም ከፍ ያለ ነው። መሻገር እንደሚችሉ የሚያምኑት ናቸው። ማድረግ እንደሚችሉ በጣም የሚተማመኑት ናቸው። እቅዶችን ካስቀመጡ በኋላ ደግሞ ትላልቅ አክሽኖችንም መውሰድ የሚችሉ ሰዎች ናቸው። በየቀኑ ምን ማድረግ እንዳለባቸው ዲሲፕሊን ኮሚትድ ሆኖ ከ70 ከ80% በላይ አክሽን መውሰድ የሚችሉ 100% አክሽን መውሰድ የሚችሉ ሰዎች አሉ። ደግሞ እንደዛ የሜንታሊቲ ያሉ ሰዎችም አሉ። ስለዚህ የሚያጋጥሟቸውን ወደኋላ የሚጎትቱ ጎታች ፎርሶችን ሁሉ እንዴት መስበር እንዳለባቸው በየቀኑ በየጊዜው ራሳቸውን እየጠየቁ እንዴት ባለ መልክ፣ ለምን፣ በምን መንገድ፣ በምን መልክ እያሉ ራሳቸውን መጠየቅ የሚችሉና ስልት መቀየስ የሚችሉ ሰዎች ደግሞ አሉ። ትላልቅ አክሽኖችን ይወስዳሉ። የተግባር ሰዎች ናቸው። ትልቅ ማይንድሴት እይታ ያላቸው ሰዎች ናቸው። ያንን በማድረግ በጣም ደስ የሚላቸው ፈተናዎች ይገጥሟቸዋል። የሆኑ እጥረቶች ይገጥማሉ። የሆኑ ያጠሩ ነገሮች፣ የጎደሉ ነገሮች ይገጥማሉ። ነገር ግን እነሱን እንዴት ሶልቭ ማድረግ እንደሚችሉ ከማን ጋር በመነጋገር ምን በመጠየቅ እንዴት ማድረግ እነኛ ነገሮችን ላገኝ ይችላሉ ብሎ አእምሯቸውን እየሰሩ እየጠየቁ ወደ ህልማቸው የሚሻገሩ ጉዟቸውን ወደፊት ያደረጉ ሰዎች አሉ ነው። በሌላ እንደዛ ሜንታሊቲ ያሉ ሰዎች አሉ። በጣም ደስተኞች ናቸው። ምንም አይነት ፈተና ቢገጥም በህይወት እስካለው ድረስ አለው ከኔ ጋር ሳላችሁ ፈተና አለባችሁ እንደተባለው ማለት ያ እንደምኖር ተስፋ አድርጎ የሚሄዱ ሰዎች፣ ነገር ግን እንዴት መሻገር እንዳለብኝ ከፈጣሪ ጋር ከእግዚአብሔር ጋር ከአላህ ጋር እንዴት መሻገር እንዳለብኝ ብሎ ለራሳቸው በጣም ኮሚትድ ሆነው በእቅዶቻቸው ላይ ፐርሲስተንት የሆኑ ጽኑ የሆኑ ሰዎች አሉ። ያ ከፍ ያለ ማይንድሴት ነው። ለቻናላችን አዲስ የሆናችሁት መርሃ ግብሮቻችንን ለመከታተል ሰብስክራይብ በማድረግ ይጀምሩ። ለሌሎችም እንዲደርስ ሼር አድርጉላቸው። ይህንን ቪዲዮ ላይክ በማድረግ ይጀምሩ። እናመሰግናለን። አሁን ያለው ነገር ሁለት አይነት ሜንታሊቲ፣ አንደኛው ለራሳችን የሰጠው አመለካከት ምስል ዝቅ ያለ ነው። ሁለተኛው ደግሞ አሁን እንደዚህ ቢሆንም ግን ከፍ አድርጌ ማደግ ይችላለሁ፣ ይህን ማሳደግ ይችላለሁ፣ እንደዚህ መሆን ይችላለሁ፣ ለብዙ ሚሊዮን ሰዎች፣ ለብዙ ሺህ ሰዎች፣ ለብዙ መቶ ሰዎች ህይወታቸው ኑሯቸው መሆን ይችላሉ፣ መትረፍ ይችላሉ ብሎ ማይንድሴታቸው በጣም ከፍ ያሉ ሰዎች። ሌላው ደግሞ ማንሳት ያለብን በዚህ በማይንድሴት ላይ ልክ ማይንድሴታቸው በደንብ ጠንካራ የሆኑ ሰዎች ቀለል ያለ ህይወትን ወይም ህይወትን ቀለል ማድረግ ነው የሚፈልጉት። እንዴት ቀለል ያደርጋሉ? አሁን በህይወታችን ስንንቀሳቀስ በርካታ በየቀኑ የምናደርጋቸው ነገሮች ለነገ እጅግ ጠቃሚ አይነት ነገሮች ብለን ነው የምንወስዳቸው፣ ግን አብዛኞቹ አይደሉም። ነገ ትልቅ ሰው ለመሆን ብለን ሂውጅ ጎል ሴት ካደረገን በኋላ አብዛኞቹ ወደዚህ የሚወስዱ ካልሆኑ በደንብ መቁረጥ መቶ የሚገባን በጣም ረብሽ የሆኑ በቀን ውሏችን ላይ የምናሳልፋቸው በጣም ብዙ አክቲቪቲዎች አሉ። በነገ ህይወታችን ፋይዳ የማይሰጡ የሆነ ጥቅም የማይሰጡት ግን ለዛሬ ውሎ ለነገ ውሎ ያለን ከተለያየ ቅርንጫፍ ፈጥረን የምንኖራላት በጣም ቢዚ የሚያደርጉት አክቲቪቲዎች አሉ። ቆም ብለን ስናስብ እነኛ ነገሮች እናገኛለን። ከፍተኛ ማይንድሴት ያላቸው ሰዎች
ለነገ ህይወቴ በጣም እኔ ሳድግ ብዙዎች ያድጋሉ። በእኔ መክሊት፣ በእኔ ህይወት ጥሪ፣ በእኔ አገልግሎት ትክክለኛ እኔ ከፍ ያልኩ ሲሄድ ደግሞ ሌሎችን ለማሳደግ ብዙዎቹ ከኔ ይጠቀማሉ ብሎ የሚያስቡ ግን በየቀኑ የሚሰሩትን ስራ ለነገ ህይወት የሚጠቅም ነው የማይጠቅም ነው ብሎ በደንብ ትንታኔ መስራት የሚችሉ አናሊሲስ መስራት የሚችሉ ሰዎች፣ የማይጠቅሙ አብዛኞቹ ነገሮችን የሚተው በሚጠቅሙ ነገሮች ጥቂት ነገሮች ላይ ብቻ ቀናቸውን የሚውሉ እነዚህ ሰዎች በጣም ብዙ ጊዜ አላቸው፣ ብዙ ትርፍ ሰዓት አላቸው። በሚሆን በማይሆን ነገር ላይ ስንጠመድ ነው በጣም ቢዚ ሆነን ጊዜ የማይበቃ። ለዚያም ለነገ ህይወታችን ለምናልመው ለትልቁ ህልማችን የሆነ ነገር ጠብ የማያደርጉ ነገሮች ናቸው አብዛኞቹ። በደንብ ከፈተሽ ናቸው ብቻችን ሆነን በደንብ ኦተንቲክ ሆነን ከፈተሽ ናቸው ለነገ ህይወታችን ለትልቁ ህልማችን የማይጠቅሙ ነገሮች ናቸው አብዛኞቹ። ያን ጊዜ በጣም ቢዚ ነን፣ ጊዜ የለንም፣ ሰዓት የለንም፣ ድካም ነው፣ መሯራጥ ነው፣ ዝብርቅርቅ ነው። የቱን እንደሰራ የቱን እንዳልሰራም እንዶ ሜጀር ማድረግ በማንችል ኮንዲሽን ውስጥ ነው የምንገኘው። ከፍ ያለ ማይንድሴት ያላቸው ሂውጅ ጎል ያላቸው አመታዊ እቅድ ያላቸው ወደ ዕለታዊ እቅድ ግብ ያስቀመጡ ሰዎች ሰፊ ጊዜ አላቸው። ሲምፕል የሆነ ቀላል ህይወት ነው መኖር የሚፈልጉት። ብዙ ትርፍ ጊዜ አላቸው። ማድረግ የሚገባቸው ጥቂት ነገሮችን ነው የሚያደርጉት። ከሶሻል አስፔክት ሊሆን ይችላል፣ ከመንፈሳዊ አስፔክት ሊሆን ይችላል። መርጠው ነው እንጂ እከሌ በፈለገ ሰዓት በዚህ ሰዓት በዚህ ቀን ምናምን ከሚባል ከሆነ ሁሌ የሚገኝ ከሆንኩ እቅድ የለኝም ግብ የለኝም ማለት ነው። ቅድም እንዳልነው ቀን ባመጣ የሚኖር ሰው ነኝ ማለት ነው። ሌላ እጅግ ቢዚዎች እንሆናለን። በቃ በዚህም በዛም በዛም፣ ግን በስተመጨረሻ የማታ ማታ ደስተኛ የማያደርጉ ነገሮች ምን እንደሰራን ጭምር ቅድም እንዳልነው ምንድን ነው ማሰብ መለካት የማንችል አክቲቪቲዎችን የፈጸመን ነው የምንውለው። በዚህ ከፍ ያለ ማይንድሴት ያላቸው ሰዎች ቅድም እንዳልኩት ሰፊ ጊዜ አላቸው። ጥርት ባለ ጥቂት ነገሮች ራሳቸውን ነገ በሚያሻግሩ ነገሮች ላይ ነው ጊዜያቸውን ኢንቨስት የሚያደርጉት። ስለዚህ ትርምስ የሆነ መንጋነት፣ በብዙሃን አንድ ላይ ማሰብ፣ እዛም እዚህም የማይጠቅሙ ነገሮች ላይ ነገ ገቢን በማይጨምሩ ነገሮች ላይ ህይወትን ደስተኛ በማያደርጉ ነገሮች ላይ ለእከልም ለእከሊትም ለእከልም እየተገኘን ሁልጊዜ ሰዎችን ለማስደሰት ስንል እዛም እዚህም የሚሆን ከሆነ ግብ የማናስቀምጥ ከሆነ በየዕለቱ ደግሞ ለግባችን የሆነ ነገር ኢንቨስት የማናደርግ ከሆነ ህይወት የማታ ማታ በጣም ሪግሬት ያደርገናል፣ እንድንጸጸት ያደርገናል። ስለዚህ ሂውጅ የሆነ እቅድ ያስፈልገናል። በቃ በጣም ትልቅ የሆነ እቅድ መሆን የምንፈልገው አይነት ሰው ትልቅ ህልም ያስፈልገናል። እሱን በአመታዊ እቅድ በደንብ ካስቀመጠን በኋላ በየቀኑ 1% ብቻ ከሰራን በአመት እንዲሁ የአመቱን 37% ተግባራዊ ታደርጋላችሁ ይላል ጄምስ ክለር በአቶሚክ ሀቢትስ ላይ። ስለዚህ ሲምፕል የሆነ ህይወት ነው የሚኖረው። ሰፊ የሆነ የተዝናኖት ፈጣሪን ጭምር የምናስብበት ጊዜ ሰፊ ጊዜ ነው ማለት ነው። ስንተራመስ ህይወታችን ምን እንደሚፈልግ ምን እንደማይፈልግ፣ ለማን መሆን እንዳለብን ለማን መሆን እንደሌለብን ጭምር የማናውቅበት ይሆናል። ደስተኛ መሆን አንችልም። ስለዚህ ህይወትን ቀለል ባለ መልክ ደስተኛ ሆነን ለመኖር ከፈለገን አንደኛ ማታ ማታ እየተኛን ለነገ በተስፋ በደስታ እንድናድር ጠዋት በንቃት እንድነሳ የሚያደርግን እቅድ ያስፈልገናል። የረጅም ጊዜ ግብ ያስፈልገናል። ስትራቴጂክ የሆነ ሂውጅ ጎል ያስፈልገናል። ያን ስናስቀምጥ እየጓጓን ነው የምናድረው፣ እየጓጓን ነው የምንተኛው፣ እየጓጓን ነው የምንነሳው። በጣም ደስ ብሎን ነው የምንነሳው። ደግሞ ነጋ እንዴ ያን ቦታ ሊሄድ ነው እንዴ፣ ያን ነገር ደግሞ ሊሰራ ነው እንዴ፣ ያን ሰው ላገኘው ነው እንዴ እያለን የምንነሳ ከሆነ እቅድ ወይም ሂውጅ የሆነ ጎል የለንም ማለት ነው። ደስተኛ የሚያደርገን እሱ ነው አንደኛው ነገር። ከሱ በተረፈ ቅድም ያየናቸው ሜንታሊቲ ማይንድሴቶቻችን ማስተካከል ያስፈልጋል። ስለዚህ ያኔ ሲምፕል የሆነ ህይወት በየቀኑ ለነገ የሚጠቅመኝ ነገር መስራት ማድረግ እንጀምራለን። በጣም ደስተኞች መሆን እንጀምራለን። በዚህ በላይፍ ስኪል አስተምሮት ላይ በጣም የተካነ አንድ ካናዳዊ ምሁር አለ፣ ብሬን ትሬሲ ይባላል። እንዲህ ይላል፣ you will never have enough time for everything but you will always have a plenty of time for the most important things። ለሁሉም ነገር ጊዜ አይኖርህም። ለሁሉም ነገር ይሄን አደርጋለሁ ለምትለው ለሁሉም ነገር ጊዜ አይኖርህም። ለአንተ ወሳኝ ለሆነ ነገር ለህልም ማተር ለሚያደርግ ጉዳይ ግን
በጣም ሰፊ ጊዜ ይኖርሃል። ስለዚህ ማይንድ ሴታችንን ከፍ አድርገን ሂውጅ የሆነ ጎል ሴት ስናደርግ ወደዛ ስለምስበን ሁሉ ነገር በየቀኑ ወደዛ ስለምስበን ፕሌንቲ ኦፍ የተትረፈረፈ ጊዜ ይኖርሃል። የጊዜ እጥረት አይኖርም። if you have high mindset, if you have a huge goal, if you have a daily goals ይሄ ሲኖረን በጣም የተትረፈረፈ ጊዜ ይኖረናል። ስለዚህ ምንድነው የምናደርገው? ማይንድ ሴታችን ከፍ እንድልልን አስተሳሰባችንን ሪፕሮግራም ማድረግ አለብን። ሪፕሮግራም ማድረግ ምን ማለት ነው? አሁን ካለንበት እይታ ከፍ አድርገን የረጅም ጊዜ እይታ ወይንም እቅድ ማስቀመጥ፣ ማሰብ። የምንፈልገው ገንዘብ ከሆነ ገንዘቡን ብቻ ሯሩጠን ገንዘቡን ብናገኝ ሙሉ ደስታ እንደሚሰማን የሚያስቡ ሰዎች አሉ። that's wrong። ገንዘቡን አግኝቶ አሁን ደስተኛ የሆኑ ሰዎችን በየከተማው በየቦታው ኢንተርቪው ማድረግ ይቻላል። ይሄን ባደረግኩ እንትን አድርጌ በመጣሁት የሚሉ የሚጸጥቱ ሰዎች አሉ። ገንዘቡ በጣም አስፈላጊ ነው። ሀብት አስፈላጊ ነው። እሴት አስፈላጊ ነው። በተመሳሳይ ራዲየስ ደግሞ የሚያስፈልጉ ሌሎችም የነፍስ ጥያቄዎች አሉ። የውስጥ የማንነታችን ጥያቄዎች አሉ። ነፍስ ከገንዘብ ባሻገር ብዙ ሌሎች ጥያቄዎች አሉ። እነኚህ ነገሮችን በደንብ ማጥናት አንድ ላይ ይዞም ይፈልጋል። ስለዚህ ያንን ሜንታሊቲ ከፍ ማድረግ ሪፕሮግራም ማድረግ አለብን። የነበረን አስተሳሰባችንን እንደገና ሪፕሮግራም ማድረግ ይገባል። ያን ማድረግ ስንጀምር ግን 3 የሆኑ ማነቆች አሉን ይላሉ እነዚህ ሰዎች። አንደኛው አይነት መሰናክል የጀመርነውን ነገር የሚያናንቁ አንደርማይን የሚያደርጉ ሰዎች ይገጥሙናል፣ ወይ ሁኔታዎች ይገጥሙናል። የሚስቁ የሚሳለቁ ሰዎች። አንደኛው አይነት ሴትባክ ነው። መንገዳችን፣ እቅዳችንን፣ አካሄዳችንን የሚያናንቁ ዝቅ አድርገው የሚመለከቱ የሚሳለቁ ሰዎች ወይም ሁኔታዎች ይፈጠራሉ። ሁለተኛዎቹ አይነት ሰዎች ደግሞ ብሎከርስ ይባላሉ። ወደፊት እንዳንሄድ በሰበብ አስባቡ መንገዳችንን ብሎክ የሚያደርጉ የሚጋርዱ፣ በተለያዩ ሁኔታዎች የሚጋርዱ፣ ስራዎቻችን፣ እቅዶቻችን በትክክል እንዳንፈጽም የሚያደርጉ ሁኔታዎች ይፈጠራሉ። ሰዎችም ሊሆኑ ይችላሉ፣ ሁኔታዎችም ሊሆኑ ይችላሉ። እንደዚህ ነገሮች ይፈጠራሉ። ብሎከርስ ይባላሉ። ምክንያቶች፣ ሰበቦች። ከሶስቱ ጋሬጣዎች ሁለተኛ ብሎከርስ ወይም ጋሬጣዎች፣ እንዳንሄድ ወደኋላ የሚጎትቱ ነገሮች። ሶስተኛው አይነት መሰናክል ደግሞ ጣልቃ የሚገቡ ጣልቃ ገቢዎች። በመንገዳችን በእይታችን ጣልቃ ይገባሉ። አንተ አታውቅም፣ አንቺ አታውቂም፣ በቃ ይሄ ነው ብሎ ከራሳቸው ሁኔታ ጋር የእኛን እቅድ ሪቫይዝ ማድረግ የሚፈልጉ ሰዎች ጣልቃ ገቢዎች። ስለዚህ እነዚህና መሰል ጋሬጣዎች ሁልጊዜ በመንገዳችን ይኖራሉ ብሎ ማመን ይፈልጋል። ለእኛ የምንሰጠውን ከፍ ያለውን ማይንድ ሴት አንደርማይን ማድረግ የሚችሉ ብሎክ ማድረግ የሚችሉ ኢንተርፌር ማድረግ የሚችሉ ምክንያቶች ሁልጊዜ ከፊት ለፊታችን አሉ። እነዚህ መኖራቸውን መጀመሪያ ማመን መቻል አለብን። ባለንበት ሁኔታ አሁን ካለውበት ሁኔታ የሆነ ቦታ ለመሄድ ስንጀምር እነኚህ ጋሬጣዎች፣ እነዚህ ምክንያቶች፣ እነዚህ ሰበቦችን ኤሊሚኔት ማድረግ ያስፈልጋል። እንዴት መሻገር እንደሚገባል፣ እንዴት ወደ ቀጣይ ወደምንፈልገው ትልቁ ስኬት ለማሳካት ስንሄድ እነዚህ ነገሮች እንዳሉ አምነን ስልቶችን እየቀየሰን መንገዶችን እየቀየሰን ሃው እንዴት ለምን ወዴት እያልን ራሳችን እየጠየቀን የምንሻገርበት ስልት ስንቀይስ ማይንዳችንን ሪፕሮግራም እያደረገን እንሄዳለን። በጣም ቻይ የሆነ ማይንድ መፍጠር እንጀምራለን። በጣም የሩቅ አሳቢ ሜንታሊቲ እንዲፈጠር እናደርጋለን። ስለዚህ በዚህ መንገድ ማይንዳችንን ሪፕሮግራም እናደርጋለን ማለት ነው። ስለዚህ ቅድም ባልናቸው መሰናክሎች ውስጥ የታቀፈ አስተሳሰብ ሁልጊዜ ህይወቱ ሚዘረብል፣ ዝርክርክ የሆነ ደስታንም አይሰጥ፣ እድገትም የሌለ፣ ለውጥም የሌለ፣ መዝናናትም የሌለ ብዙ ነገሮችን ስለሚያጣ ኢሞሽናሊ ደስተኞች አንሆንም። በሌላ መልኩ ቅድም እንዳልነው ማይንዳችንን በትክክል መሄድ በሚገባን መንገድ ሜንታሊቲያችን ወይ ማይንሴታችን ሪፕሮግራም ስናደርግ ዓላማ ያለን ሰዎች እንሆናለን። በየቀኑ ደስተኞች እንሆናለን። ለብዙ ሰዎች መትረፍ እንደሚገባን ያጓጓናል፣ ደስ ያደርገናል። መቼ እንደምንሞት አናውቅም። ስለዚህ እስከምንሞት ድረስ ፈጣሪ ያንን ጊዜ በሰጠን ጊዜ ውስጥ የተሰጠኝን መክሊት የተሰጠኝን ፓሽን ወደ ገሃዱ ዓለም ገልጬ 1 2 ሰው 5 10 ሰው 100 ሰው አገልግዬ
እዳችንን በተፈጥሮ የሰጠን እዳችን እያራገፍን መሄድ እንጀምራለን። እንደዚህ አይነት ሜንታሊቲ ከፍ እናደርጋለን። በዚህ መልክ ማይንድሴታችን ሪፕሮግራም እናደርጋለን። እንደዚህ አይነት ሰዎች ፐርፐዛቸውን ያወቁ ራሳቸውን የተረዱት ነገሮችንም ደግሞ እንዳሉት ያመኑ ሰዎች ነገር ግን እንዴት መሻገር እንደሚገባቸው ጭምር ባረፉት እርምጃ ሁሉ ስልቶችን እየቀየሱ ወደፊት ትራንስፎርም የሚያደርጉ ሰዎች ናቸው ከፍ ያለ ማይንድሴት የሚኖራቸው። ወደዛ ሪፕሮግራም ማድረግ ይገባናል ማለት ነው። ስለዚህ በማይንድሴት በኩል በስተመጨረሻ ትልቁን ነገር ካስቀመጠን በኋላ ብዙ ጊዜ ደጋግሜ እንደምለው በየቀኑ ትልቅ ነገር ለመስራት አይደለም፣ ትንሽ ትንሽ ነገር እየሰራን ነው። የዛች ድምር ነው ላምፕሳም ናት አንድ ጊዜ በአመት በወር ከፍ ያለ ለውጥ የምታመጣው። ስለዚህ ትልቅ እናቅዳለን፣ በትንሹ እንጀምራለን። በየቀኑ ትንሽ ስሞል ቤት ትንሽ ነገር ኤሊትል ነገር እየሰራን ሪፎርም እያደረግን ቀናችንን በደንብ ደስተኛ ማድረግ ይገባናል ማለት ነው። ዛሬ ጆርኒ ካለንበት ኳድራንት ወደ አቺቨርስ ለመሄድ ጆርኒያችን እንዴት መሆን እንደሚገባን ቅድም ምስሉ ላይ አስመረናል። ሁለተኛው ደግሞ ማይንድ ሴታችን እንዴት ሪፕሮግራም መደረግ አለበት፣ ኮንስትሬንቶችን ሬዚስታንቶችን እንዴት ፔኔትሬት አድርገን ወደ ሂጅ ጎላችን መድረስ እንደሚገባን እነኛ ነገሮችን ዛሬ በሰፊው አንስተናል። ከኔ ጋር ስለነበራችሁ እጅግ አመሰግናችኋለሁ። በቀጣይ በፐርፎርማንስ አጭር ትምህርት እስከምንገናኝ ድረስ ደህና ቆዩ። ሰላም ቆዩ።